ሰላም ውድና የተከበራችሁ የዩናይትድ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ እንግዲህ አደራ ቀጣይን ክፍል ይዤላችሁ መጣሁኝ። በጣም አስደማሚና ቆንጆ አንገብጋቢ የሆነ ድራማ ሆኗል ማለት ነው። ተወዳጅነት ያተረፈውን አደራ ድራማን ተከታተሉት ማለት ነው። እናም እንግዲህ ውድ ተመልካቾቼ ዛሬ እንግዲህ ወይዘሮ ሰላም በጣም ስሜቷ ተጎድተዋል። ምክንያቱም እስካሁን ድረስ ቤቷ ውስጥ እየተደረገ ያለው ነገር በፍጹም አታውቅም ነበረ እና እስካሁንም ድረስ አሁንም አታውቅም ማለት ነው። እና አሁን ላይ ጭራሽ አልማዝ ደግሞ ያው የብሌን የውሸት እናት ሆና የመጣችው አልማዝ ያው እንግዲህ በሚጣሉበት ጊዜ ነበረ ገፍትራት የወደቀችው ባለፈው ክፍል። ዛሬ እንግዲህ ነግታ ማለት ነው ራሷን አውቃ ማለት ነው። ከዛ እንደገና ያው ያንን እንትን ተመችቷቸው ለምንድነው እንደሞትሽ ማናስመስለው ማለትም ከወንድሟ ጋር ከሰላም ወንድም ጋር እና ቃል ጋር ተነጋግረው ማለት ነው ብር ሊቀበሏት ወይንም ደግሞ ሀብትና ንብረቷን በዚህ አስፈራርተው ሊወስዱባት እንግዲህ ተስማምተዋል ማለት ነው። እና ዛሬ ላይ ግን በስተመጨረሻው ቃል ማለት ነው ወደ ቤተሰቦቼ እስቲ ልሂድ ብላ ለወይዘሮ ሰላም ታስፈቅዳታለች። ወይዘሮ ሰላምም እሺ በማለት ትፈቅድላታለች ማለት ነው። እና ከዛም እንግዲህ ሄደች እናቷን አየች። ከዛ በኋላ ደግሞ ያው እንግዲህ ወይዘሮ ሰላም በጣም ነው የተናደደችው። ምክንያቱም እንደዚህ መሆን አልነበረበትም በሚለው ማለት ነው። ፈቅዳላት ከሄደች በኋላ ስትመለስ ነበረ ከዳጊ ጋር የተገናኙ። ዳጊ ደግሞ አንድ ላይ ሆነው ክላሱ ላይ ሲያወሩ ቆይተው ምናምን ከወጡ በኋላ ነበረ ቃልን ያገኘቻት ለብሌን ማለት ነው። ብሌን እንግዲህ የት ነሽ ብላ በምትጠየቅበት ጊዜ ስራዬን ጨርሻለሁኝ፣ አንቺን የማስፈቀድ ግዴታ የለብኝም፣ አንቺን ማፈቃጅ ያደረግሽ በማለት ነበረ መልስ የሰጠቻት ማለት ነውና ቃልም በጣም ተናደደች። ምክንያቱም እኔ ያሰርሽ ልጅ መሆኔን ትረሻለሽ እንዴ ትላታለች። እሱን አረሳም ግን ደግሞ አንቺ እያሰሪ ልጅ አይደለሽም፣ እኔ ጸጥ አልኩ ማለት ደግሞ ረሳሁልሽ ማለት አይደለም ብላንም አስፈራርታታለች ማለት ነውና እናም ቃል በጣም ተናደደች። ምክንያቱም እንደዚህ አይነት መልስ ሰጠኛ ብላ አያሰበችም ነበርና መቼ በመቼ እንደው ደርሶ ሀብትና ንብረቱን ወርሼ ከዚህ በሄድኩኝ ከዚች አሮጊት በተገላገልኩኝ እያለች ነው። ምስኪን ናት ግን ሰላም፣ ወይዘሮ ሰላም በጣም ምስኪን ሴት ናት። በጣም ማለት ነው። እና ቤቷ ውስጥ ራሱ የሚደረገውን የሚሆነው ነገር በፍጹም አታውቅም። እና ከዛ ወደ ውስጥ በምትገባበት ጊዜ ወይዘሮ ሰላም አዝናና ተከፍታ ሶፋ ላይ ቁጭ ብላ ነበር። እና አንቺማም እንዴ ይቺ ልጅ በቃ እንደዚህ ሆነች አይደለ? አሁን እኮ ሳዛት ምን አገባሽ አለችኝ በምትልበት ጊዜ ነበረ አንቺ ልጄ ባትሆኚ ነበረ ከዚህ ቤት ልጄ ባትሆኚ ኖሮ ከዚህ ቤት አሽቀንጥሬ ነበር አውጥቼ ምጥልሽ ትላታለች ማለት ነው። እናም እንግዲህ እንዴት ትይኛለሽ ብላ ጓ አለች ማለት ነው። እንዴት ትናገሪኛለሽ አለች። እናም እንግዲህ እንደዛ በምትላት ጊዜ ነበረ አንቺ በሚረባውም በማይረባውም ትጨቃጭቂያለሽ፣ እንደገና ደግሞ ያልሆነውንም የሆነውንም በቃ ለምንድን ነው እቺ ልጅን የጠመድሻት? ለምንድን ነው እንደዚህ እቺ ልጅን ካየሁ ያልሽው ብላ አለቻት ማለት ነው። እና ለምንድን ነው እንደዚህ እሷን የምትከታተያት ብላታለች ማለት ነው። እና እንደዛ በምትላት ጊዜ በቃ እንዴ ምንድን ነው ግን አንቺ ከአንድች ገረድ ጋር እንደዚህ የምትሆኙ? ለምንድን ነው አንቺ እንደዚህ የምትከራከሪለት? ትላታለች። ከዛም እንግዲህ ወይዘሮ ሰላም በጣም ከዚህ በኋላ እናቷን የገደልኳት በአንቺ ምክንያት ነው፣ ከዚህ በኋላ አንድ ሰው ብሌን እንናገራትና ወዮላችሁ ብላ ታስጠነቅቃቸዋለች። በጣም ወይዘሮ ሰላም በጣም ደግነቷ አስቡት ጋይስ። እና ወይዘሮ ሰላም እንደዛ በምታስፈራራቸው በምታስጠነቅቃት ጊዜ ቃል በጣም ተናደደች። ስትሮጥ ወደ ክላሷ ገባች። እናም ወደ ክላሷ ከመግባቱ በፊት እንደው ማለት ከዚህ በኋላ ስለ ብሌን እንደዚህ አይነት ነገር ታወሪና አልቻት፣ ከዚህ በኋላ ለብሌን ታግዥና ወይኔ ወይ ብሌን ትመርጫት ብላ ነገርቻት ማለት ነው። ወይኔ ወይም ብሌን ትመርጫለች፣ በቃ ከዚህ በኋላ እኔ መታገስ አቅቶኛል አለች። እናም እንደዛ በምትላት ጊዜ ወይዘሮ ሰላም
የራስሽ ጉዳይ ነው። ከዚህ በኋላ ግን አንድች ነገር እንድትናገር አልፈልግም። ልጅቷ ምስኪን ናት፣ ልቀቂያት አለቻት። እና በጣም በሚያሳዝን ሁኔታ ማለት ነው ቃል ወደ ክላሷ ሄዳ በሩን ኮሞዲኖን ምኑን በቃ አልቀራትም መደብደብ ጀመርተናል። በጣም ተናዳ ማለት ነው። እና በቃ የምታደርገውን ነገር ጠፋት፣ ግራ ገባት ምናምን። ከዛ በኋላ ያው እንግዲህ ወደ ሳሎን ተሰበሰቡ። በሳሎን ላይ ቁጭ ባሉበት ጊዜ ሰዓት ነበር ማለት ነው የወንድሟ ጋርድ የሆነውን ደውሎ ማለት ነው አንቺ አልማዝን እንደገደልሽና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራቻት መረጃ ደርሶኛል፣ እናሳስርሻለን ሲላት ነበር። ድንግጥ ብላ እራሷን ስታ ስትወድቅ የሚያሳይ ምስል ማለት ነው አሁን ይሄንን። እናም እንግዲህ እንደዛ ራሷን ስታ ስትወድቅ ማን ነው ቃልና ብሌን ነበሩ። ቃልና ብሌን ደነገጡ። ምክንያቱም ሻይ አፍሊ ተብላ ብሌን ሻይ አፍልታ ሁለታቸውም ጎንበስ ብላ እያቀረበች ነበረ። ወይዘሮ ሰላም ወደቀች። በቃ ራሷን በዛ ስልክ ምክንያት ራሷን ስታወደቀች። ያው እንግዲህ ቃል ሁሉም ነገር ታውቃለች። ሁሉም ነገር የማታውቀው ብሌን ናት። ምስኪኗ ብሌን እንዴ ትዬ እያለች አሰሪዋ ላይ ተደፋችና ማልቀስ ጀመረች። ማነው ምክንያቱም ምስኪን እናትና ልጅ በፍጹም አይተዋወቁም። ሰራተኛ ናት። ያቺ ደግሞ የቤት እመቤት ወይም ደግሞ የአሰሪ ልጅ ሆና እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ በቀላሉ ሀብቷን ንብረቷን መውሰድ ይችላሉ ማለት ነው። እና እስካሁን ድረስ ያው ይህን ያክል እንትን አይልም ነበረ። ግን አሁን ላይ በቃ ኦልሬዲ ምንም ነገር ሳይቸገሩ ማለት ነው ሀብትና ንብረቷን ይወስዳሉ ማለት ነው። እና በጣም ነው የሚገርመው። ምክንያቱም ብሌን አሁን ላይ የውሸት እናቷን የት ሄደች ብላ በምትፈልግበት ጊዜ ነበረ ወደ ቤተሰቦቿ ሄዳለች። አንቺ ሁለተኛዋ እናትሽ ጋር በሄድሽበት ብለው አሳምኗት እሷ ምሻለች። ግን ደግሞ ዳጊ ሊያሳያት ነበረ ዳግም የውሸት እናቷ መሆኑን ተገዝታ እንደመጣች ሲነግራት በፍጹም አላምንም ነው አለች። እናም እንግዲህ እንደዛ በምትልበት ጊዜ ምንማ በቃ እንዴት እያሳምኗትና በጣም ከባድ ነበረ ለሷ። ከዛ በቃ ምንም ማድረግ አይቻልም። ምክንያቱም ብሌን ማመን አልቻለችም። ለምን ስትሄድ ነበረች ስትመጣጣቻት እናቷን። እና ያ ሁሉ ግን የሆነው በብሌን ምክንያት ሳይሆን በቃል ምክንያት ነው ማለት ነው። በቃል ምክንያት ሲጣሉ ነው እንግዲህ ገፍትራት ወይዘሮ ሰላም ለአልማዝ ገፍትራት የወደቀችው ማለት ነው። እና በእርግጥ አልማዝ አልሞተችም፣ ግን ያው ባትሞትም ያው እንደሞተ ሰው አስመሳይ ስለተባለች እንግዲህ እያስመሰለች ይቀጥላል። ግን ደግሞ በጣም በሚገርም ሁኔታ ወይዘሮ ሰላም አሁን ላይ በጣም ትልቅ ችግር ውስጥ ገብታል ማለት ነው። ውድ ተመልካቾቼ ቀጣይ ክፍል ምን እንደሚሆን አይታወቅም። እስከዛው ድረስ እንግዲህ ቸር ቆዩልኝ። ይቺን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ ብዙ ትርፍ ይበልኝ።